የ15 ቀን ጨቅላ ህፃን እያለ እናቱን በመብረቅ አደጋ አጣ። ኑሮን ለማሸነፍ በልጅነቱ ተሰዶ ቀን እየሰራ ማታ ተማረ። ከመጠጥና ከጫት ሱስ ወጥቶ በሚሊዮኖች ልብ ውስጥ የዘለቀ መንፈሳዊ አባት ሆነ። ነገር ግን ይሄ ተወዳጅና ድንቅ የእግዚአብሔር ሰው በ48 ዓመቱ በካንሰር ህመም ከዚህ ዓለም በሞት ተለይቷል። ባለቤቱና ልጆቹ በመድረክ ላይ የተናገሩት ልብ የሚነካ ቃል በሚሊዮኖች ዘንድ እንባንም አስፈስሷል። ዛሬ በመላው የኢትዮጵያን ወንጌል አማኞች ዘንድ ትልቅ ሐዘን የፈጠረውና በብዙ እንባ የተሸኘው የጉራጌኛ ዘማሪዎቹ ፈርጥ ዘማሪ ታሪኩ ይርጋን የመጨረሻ ስንብትና ያልተሰሙ የህይወት ታሪኮችን ይዘናላችሁ ቀርበናል። ይህች ተወዳጅ አገልጋይ እውነት መላውን የወንጌል አማኝና የሶሻል ሚዲያ ተጠቃሚ ያስደነገጠችው አገልጋይ ሆፕ ነባ ራሷን አጠፋች። ውድ ተመልካቾቻችን ዛሬ በማህበራዊ ሚዲያ ላይ እየተሰራጨ ያለው ዜና ልብን ይሰብራል። በሐዋሳ አዲስ ኪዳን ቤተክርስቲያን በአገልግሎቷ የምትታወቀው ወጣት ሆፕ ነባ የኔ ነገር አበቃ፣ ያስቀየምኳችሁ ሁሉ ይቅርታ አድርጉልኝ ቸው የሚል የመጨረሻ የሚመስል ጽሑፍ ካጋራች በኋላ ህይወት አልፏል የሚሉ መረጃዎች ህዝቡን በከፍተኛ ድንጋጤ ውስጥ ጥለውታል። ለመሆኑ እውነት ተወዳጁ አገልጋይ ህይወት አልፏል? በብዙዎች ዘንድ የምትወደደው ወጣት አገልጋይ ሆፕ ነባ ረ ጌታዬ እድሜን አሳጥርልኝ እኔ አልቻልኩም በሚል የውስጥ ስብራቷን ካጋራች በኋላ ስልኳ በድንገት ተዘግቷል። ሻሎም ሚዲያ አሁን ላይ ያገኘውን እጅግ አስደንጋጭና ሙሉ ዝርዝር መረጃ ይዘናል የምናስደምጣችሁ ይሆናል። በሌላኛው ዜና ለሰሚው ጆሮ የሚቀፍ ለአንደበትም ለመናገር የሚከብድ እጅግ አሳዛኝና ዘግናኝ ዜና የሰው ልጅ መብት የምታስከበር እውነት ፍትህ በምድር ላይ ለማንገስ ሌት ተቀን የምትደክም አንዲት ወጣት ዳኛ በችሎት ወንበር ላይ እንዳለች ፍርድ እየሰጠች ሳለች በድንገት ህይወቷ ተቀጠፈ። ፍትህ ፍለጋ የሚኬድበት አዳራሽ በሰከንዶች ውስጥ በድንጋጤና በጩኸት ተናወጠ። አካባቢው ሁሉ በድንጋጤ ተሞላ። ይህ አስደንጋጭ ክስተትን የሰሙ ጉዳዩ በዚህ ከቀጠለ የነገዋ ኢትዮጵያ ታሰጋናለች ሲሉ በመደመጥ ላይ ይገኛሉ። ፍርድ ቤቱን በድንገት ያናወጠው ይህንን ዜና ሰምቶ ልቡ የማይሰበር ይህንን ሰምቶ እንባው የማይፈስ ይኖር ይሆን? በቆይታችሁ የምናስደምጣችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝነው መረጃችን ስንሻገር እኛ እንደ ወንጌል አማኞች እግዚአብሔርን እንደምንፈራና ለሰው ልጅ ሕይወት ክብር እንዳለን ማህበረሰብ ይህንን ሰይጣናዊ አረመኔያዊና የጭካኔ ድርጊት ከምንም በላይ በጠንካራ ቃል እንኮንናለን፣ እንቃወማለን። ቅዱስ መጽሐፋችን በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ በግልጽ ያስጠነቅቀናል። የሰው ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሯልና ይላል። ማንም ሰው የሌላውን ሕይወት የመቅጸፍ መብት አልተሰጠውም። በተለይ ደግሞ እውነትን፣ ፍትህን ለመመስከር የዳኝነት ወንበር ላይ የተቀመጠን ሰው መግደል ፈጣሪን የመፈታትን ያክል ከባድ ኃጢአት ነው። የክፋት መንፈስ የሰዎችን ልብ ሲቆጣጠር ለህግ ለስርዓት ያላቸው ፍርሃት ይጠፋል። ዛሬ በሀገራችን ላይ የታየው ይሄው የጭካኔ መንፈስ ነው። ይህ ድርጊት ምድሪቱን የሚያስጠይቅ በፈጣሪ ፊትም ትልቅ ቁጣን የሚያመጣ በደል በመሆኑ ሁላችንም በአንድ ድምጽ ይበቃል ልንል ይገባል። ድርጊቱ የተፈጸመው በኦሮሚያ ክልል ወለታ ከተማ ፍርድ ቤት ውስጥ ነው። ወጣት ተስፋ ያላት ለህግ የበላይነት የምትጋደለው ዳኛ ወርቄ ፈንካሳ የተለመደውን የዕለት ተዕለት ስራዋን ለማከናወን ህዝብን፣ ሀገርን ለማገልገል በችሎት ወንበር ላይ ተሰይማ ነበር። ክርክሮች እየተሰሙ ፍትህ በእኩልነት እየተዳኘች ነበር። ነገር ግን በህልምም ቢሆን የማይታሰብ ሰይጣናዊና እጅግ አረመኔያዊ ድርጊት በዚያ የፍትህ አደባባይ ላይ ተከሰተ። ከተከሳሾቹ መካከል አንዱ በውስጡ ምንም አይነት የህግ ፍርሃትም ሆነ የሞራል ልክ የሌለው ግለሰብ በችሎቱ መሃል በድንገት መሳሪያውን በመምዘዝ ወደ ዳኛዋ አነጣጠረ። በጥቂት ሰከንዶች ውስጥ ፍርድ ቤቱን ያናጋው የጥይት ድምጽ የዳኛ ወርቄን ፈንካሳ ህይወት ቀጠፈው። ወጣቷ ዳኛ በደም እያለቀሰች በዚያው በችሎቱ ወንበር ላይ ወደቀች። ህይወቷ ወዲያውኑ አለፈ። ፍርድ ቤቱ በደቂቃ ውስጥ ወደ ዋይታ፣ ወደ ታላቅ ጩኸትና ወደ ድንጋጤ አዳራሽነት ተቀየረ። የፍትህ ምሰሶዋ በችሎት ወንበር ላይ ተገደለች። የዳኛ ወርቄ ፈንካሳ ደም ዛሬ ጮሆ የሚናገረው አንድ ትልቅ መራር እውነት አለ። በሀገራችን የፍትህ ስርዓት ምሰሶ የሆኑት ዳኞች፣ ተከላካይ ጠበቆችና የፍርድ ቤት ሰራተኞች ዛሬ ለራሳቸው ፍትህ አጥተዋል። ለሀገርና ለህዝብ ታላላቅ ውሳኔዎችን የሚወስኑ አደገኛ ወንጀለኞችን የሚቀጡ ዳኞች ዛሬ ምንም አይነት የደህንነት ጥበቃ የላቸውም።
ከችሎት ወጥተው ወደ ቤታቸው የሚሄዱት ከህዝብ ጋር ታክሲ ተጋፍተው ነው። ህግ አስፈጻሚ አካል ኃላፊነቱን ባለመወጣቱ ዛሬ በችሎት ውስጥ መሳሪያ ይዞ የሚገባ ሰው እንኳን መከላከል ይባስ ብሎ ደግሞ ዛሬ ይህች ወጣት ዳኛ ስትገደል ነገ ልጆቿና ቤተሰቦቿ ሜዳ ላይ እንዲወድቁ የሚያደርግ ምንም አይነት የህይወትና የጤና ኢንሹራንስ የላቸውም። በተፈጥሮ በሽታ እንኳን ቢሞቱ በየጎረቤቱ በደግ ወገኖች መዋጮ ነው ቤተሰቦቻቸውን ለማቋቋም ጥረት የሚደረገው። ከአቃቢ ህግ አንጻር የሚከፈላቸው ደሞዝ እጅግ ዝቅተኛ በመሆኑ ማህበራዊና ኢኮኖሚያዊ ጫናዎችን ተቋቁመው ስራቸውን ለመስራት እየተሰቃዩ ይገኛሉ። ይህ አደገኛ አካሄድ ዘላቂ መፍትሄ ካልተበጀለት ሀገሪቱ ወደ ፍጹም ስርዓት አልበኝነት ውስጥ መግባቷ አይቀሬም ነው። በአሁኑ ሰዓት ለህይወታቸው በመስጋት ጥበቃ ጦት የተነሳ ስንትና ስንት ልምድ ያላቸው ዳኞችና ጠበቆች ከሙያው እየሸሹ እንደሆነ ማህበረሰቡን አያውቁም። አዲስ የሚሾሙት ደግሞ የሄዱትን ልምድ ያላቸውን ባለሙያዎች መተካት አልቻሉም። ይህ ማለት የፍትህ ስርዓቱ እየፈረሰ ህዝብና ሀገር እየተጎዱም ነው። ለሟች ዳኛ ወርቄ ፈንካሳ ቤተሰቦች፣ ወዳጅ ዘመዶችና ለመላው የፍትህ ማህበረሰብ እግዚአብሔር አምላክ መጽናናትን እንዲሰጥ እንጸልያለን። ደሟ በከንቱ መቅረት የለበትም እያልኩ ወደ ቀጣዩ መረጃ ተሻገርን። በአሁኑ ዘመን በዓለማውያን ዘንድ ብቻ ሳይሆን በቤተ ክርስቲያን በአገልጋዮችም ህይወት ውስጥ ጭምር የዲፕሬሽን ወይንም የጭንቀትና ራስን የማጥፋት ሐሳብ ፈተና እየሆነ መጥቷል። ለመሆኑ የእግዚአብሔር ቃል መጽሐፍ ቅዱስ ራስን ስለማጥፋት ምን ያስተምረናል? በመጀመሪያ ደረጃ መጽሐፍ ቅዱስ ህይወት የእግዚአብሔር ስጦታ መሆኗን በግልጽ ይነግረናል። መዝሙር 139 ላይ ዳዊት ሲናገር በእናቴ ማዕፀን ሾምከኝ፣ ክቡርና ድንቆኜ ተፈጥሬያለሁ፣ አመሰግንሃለሁ ይላል። ህይወታችን የራሳችን ስላልሆነች እርሷን የማቆም ስልጣን የለንም። ዘጸአት 20:13 ላይ አትግደል የሚለው የእግዚአብሔር ትእዛዝ የሌላውን ሰው ህይወት ብቻ ሳይሆን የራስንም ህይወት መግደል ያጠቃልላል። በመጽሐፍ ቅዱስ ታሪክ ውስጥ እንደ ሳኦል፣ አኪጦፌልና ያስቆርቱ ይሁዳ ያሉ ራሳቸውን አጥፍተዋል። እነዚህ ሁሉ ሰዎች ግን ከመለኮታዊ እቅድና ከእግዚአብሔር ምሕረት የራቁ በተስፋ መቁረጥ የተሸነፉ ነበሩ። ነገር ግን እንደ ኤልያስና ዮናስ ያሉ ታላላቅ የእግዚአብሔር ነቢያት ጭምር ሞቴ ከህይወቴ ይሻላል፣ ነፍሴን ውሰዳት ብለው የጸለዩበት የድካምና የጭንቀት ሰዓት እንደነበረ አንዘነጋም። ኤልያስ በኤልዛቤል ዛቻ ምክንያት ተስፋ ቆርጦ ከሮማን ዛፍ ስር ተኝቶ ሞትን ተመኝቶ ነበር። ነገር ግን እግዚአብሔር ኤልያስን አልኮነነውም። ይልቁንም መልአክ ልኮ መገበው፣ አበረታው፣ አዲስ ራዕይም ሰጠው። ይህ የሚያሳየን ምንድነው? ክርስቲያንም ሆነን አገልጋይም ሆነን በምድር ላይ ስንኖር ከባድ የጭንቀት ጫና ሊያጋጥመን ይችላል። ማዘን፣ መጨነቅ ወይንም ተስፋ መቁረጥ ሰብአዊ ባህሪያት ናቸው። ነገር ግን መፍትሄው ህይወትን ማጥፋት ሳይሆን የኤልያስ አምላክ ወደ ሆነው እግዚአብሔር መጮ ነው። ራስን የማጥፋት ሐሳብ የመንፈሳዊ ውጊያ፣ የብቸኝነትና የሰይጣን ማታለያ ውጤት ነው። ጠላት ሰይጣን ሰውን ሊሰርቅ፣ ሊያርድ፣ ሊያጠፋ ብቻ ይመጣል። ነገር ግን ክርስቶስ የመጣው ህይወት እንዲሆንልና እንዲበዛልን ነው። ይህንን መልእክት ያለ ምክንያት አላነሳነውም። የሰማነው የአገልጋያን አስደንጋጭ ዜና ስለሆነ ነው። ይኸውም አስደንጋጭ ዜና እነሆ አስከተልን። ከሰዓታት በፊት አገልጋይ ሆፕ ነባ በማህበራዊ ሚዲያ ገጿ ላይ ብሄድ ይሻለኛል የሚል የውስጥ ከባድ ስቃይ የሚያሳይ ጽሑፍ ማጋራች። ይህ መነሻ በነበረበት ሰዓት ብዙዎች ነገሩን ቀለል አድርገውት ሊሆን ይችላል። ነገር ግን ብዙ ሳይቆይ የኔ ነገር አበቃ፣ ያስቀየምኳችሁ ይቅርታ አድርጎልኝ ቻው የሚልና የመጨረሻ የሚመስል ራስን የማጥፋት ፍንጭ የያዘ ጽሑፍም በፌስቡክ ስቶሪዋ ላይ ስታጋራ ግን ነገሩ መላውን የማህበራዊ ሚዲያ ተጠቃሚ አስደነገጠ። ይህንን ተከትሎ ለእህታችን ሆፕ ነባ በቶሎ እንድረስላት የሚሉ ጥሪዎች በስፋት መሰራጨት ጀመሩ። ስልኳ ዝግ በመሆኑ ደግሞ ስጋቱ ይበልጥ አናረው። በወላይታ ሶዶና በቦዲቲ ዙሪያ ያሉ ወጣቶች፣ የሃይማኖት አባቶችና ፖሊስ ጭምር መረጃው ደርሷቸው እህታችንን የመታደግ ስራ በጋራ ሲሰሩም ተስተውሏል። የሚገርመው ግን ከዚህ አስደንጋጭ መልእክት ጥቂት ቀናት ቀደም ብሎ የተሰጠኝ ካልተሰጠኝ ይበልጣል እግዚአብሔር ይመስገን በማለት ፈጣሪዋን ስታመሰግን የነበረች ነፍስ በምን ምክንያት እንዲህ አይነት ከባድ የስነ ልቦና ቀውስ ውስጥ ልትገባ እንደቻለች የብዙዎች ጥያቄ ነው። ይህ በእንዲህ እንዳለ ግን ሁኔታው ይበልጥ ያባባሰውና ልብን የሰበረው ሌላ ክፉ ወሬ በማህበራዊ ሚዲያ ላይ መሰራጨቱ ነው። ይህች ወጣት አገልጋይ በመጨረሻም ራሷን እንዳጠፋችና ህይወቷ ማለፉን የሚገልጹ ያልተረጋገጡ አስደንጋጭ መረጃዎች በተለያዩ ገጾች ላይ መሰራጨት ጀመሩ።
የብዙዎች ጥያቄ እውነት እንደተባለው አገልጋዋ ራሷን አጥፍታለች? እውነቱስ ምንድነው የሚል ነበር። ውድ የዚህ ቻናል ተከታታዮች ሻሎም ሚዲያ ጉዳዩን በትኩረት ስትከታተል ቆይታለች። እውነትነቱን ከቤተሰቦቿና ከቅርብ ሰዎች ለማጣራትም ሰፊ ጥረትም አድርጋለች። አሁን ላይ በደረሰን መረጃ እንደሚያሳየው ይህ የተናፈሰው የሞት ዜና ፍጹም የሐሰት ወሬ መሆኑ ተረጋግጧል። አዎ እህታችን በከፍተኛ የስነ ልቦና ጫና ውስጥ ሆና ያንን መልእክት ማጋራቷ እውነት ቢሆንም ነገር ግን በአሁኑ ሰዓት እህታችን በጥሩ ጤንነት ላይ እንደምትገኝና ህይወቷ እንደተረፈም ለመረዳት ተችሏል። ከመሞቷ በፊት አስተላለፈችው የተባለው መልእክትም እውነተኛ ቢሆንም አርፋለች ወይንም ህይወቷ አልፏል የሚለው ወሬ ግን ፍጹም ሐሰት መሆኑን ተረድታችሁ አትደንግጡ ለማለት እንወዳለን። ይህ አይነቱ አሉባልታ ወሬ ለቤተሰብ የሚያመጣው ትልቅ የሞራልና የስነ ልቦና ጠባሳን በመረዳት ሁላችንም ካልተጨበጡ ወሬዎች እንድንጠነቀቅ ሻሎም ሚዲያ በጥብቅ ታሳስባለች። ይህ ክስተት ትልቅ ትምህርት ሊሆነን ይገባል። እህታችን ሆፕ ነባ የእግዚአብሔር አገልጋይ ናት። ብዙዎች አገልጋይ እንዴት እንደ አይነት ከባድ የተስፋ መቁረጥ ውስጥ ይገባል ብለውም ሊጠይቁ ይችላሉ። ነገር ግን መጽሐፍ ቅዱስን ስንመለከት እንደ ታላቁ ነቢይ ኤልያስ ያሉ የእግዚአብሔር ሰዎች ጭምር ከባድ ጫና ሲመጣባቸው ነፍሴን ውሰዳት ሞት ይሻላል ብለው የተጨነቁበት ጊዜ እናነባለን። ይህ የሚያሳየን አገልጋዮች የሰው ስጋ የለበሱ የሚደክሙ የሚጨነቁና በሰይጣን የውሸት ጥቃት ሊፈተኑ የሚችሉ መሆናቸውን ነው። መጽሐፍ ቅዱስ ራስን ማጥፋት ፍጹም ይከለክላል። ምክንያቱም ህይወት የእግዚአብሔር ስጦታ ናት። ሰይጣን ደግሞ በምስጋናችን ተናዶ ህይወታችንን ሊሰርቅ ሊያርድና ሊያጠፋ ይመጣል። ነገር ግን መፍትሄው ህይወትን ማጥፋት ሳይሆን ወደ ጌታ መጮ ነው። ውድ ተመልካቾቻችን ዛሬ ለእህታችን ሆፕ ነባ እግዚአብሔር አምላክ ፍጹም መጽናናትን ማገገምንና የውስጥ ሰላምን እንዲሰጣት ሁላችንም በየግላችን እንጸልይላት፣ ከጎኗ ልንሆንላትም ይገባል። በማህበራዊ ሚዲያ የምንሰረዝራቸው ቃላት የአንድ ሰውን ህይወት የመገንባት ወይንም የማፍረስ አቅም እንዳላቸው ተረድተን በጥንቃቄ እንመላለስ። እህታችን ሆፕ ነባ በጥሩ ሁኔታ ላይ እንደምትገኝ አውቃችሁ ከሐሰት የሞት ዜናዎች እንድትጠነቀቁ በድጋሚ እናሳስባለን። ይህንን መረጃ ለሌሎች በማጋራት ሼር በማድረግ ማህበረሰቡን ከድንጋጤ ይታደጉ እያልኩኝ በመጨረሻም ወደ ያስኩላችሁ መረጃ ተሻገርን። በመጨረሻም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ኮልፌ አጥቢያ የተደረገው የዘማሪ ታሪኩ ይርጋ የአስክሬን ሽኝት መርሃ ግብር እጅግ ልብ የሚነካና በብዙ ሺህ የሚቆጠር ወዳጅ ዘመዶችን የጥበብ ባልደረቦች የተገኙበት ነበር። በመርሃ ግብሩ ላይ የእግዚአብሔር ቃል ያካፈሉት ቄስ ዶክተር ጸጌም ታሪኩ ምድራዊ መከራውን አራግፎ በነጻነት ወደሚዘምርበት ሰማይ ቀጥ ብሎ መግባቱንና መለያየቱን ለጥቂት ጊዜ ብቻ እንደሆነ በመናገር ህዝቡን አጽናንተዋል። ይሁን እንጂ በእለቱ በጉባኤው መካከል ታላቅ ለቅሶ የቀሰቀሰው የባለቤቱና የበኩር ልጁ ንግግር ነበር። የዘማሪ ታሪኩ ክብርት ባለቤት ወይዘሮ በለጡ ለማ በብዙም ባሆነው ባደረጉት ንግግር በምስጋና የምንገናኝ መስሎ ነበር፣ ነገር ግን ጌታ የወደደውን አደረገ፣ ማገልገል ትልቅ ዋጋ እንዳለው፣ ትልቅ ህዝብና ፍቅር እንዳለ በታሪኩ ህይወት አየው ሲሉም እግዚአብሔርን አመስግነዋል። በመቀጠልም ወደ መድረክ የወጣው የዘማሪ ታሪኩ የመጀመሪያ ልጅም አባቱ በጠና ታሞ ሕክምና ፍለጋ መላ አቅጣጫውን በሚጥርበት አስቸጋሪ ሰዓት እንኳን ለልጁ ትምህርት የሚሆን 50 ሺህ ብር አውጥቶ ላፕቶፕ ኮምፒውተር በመግዛት ሰርፕራይዝ ያደረገበትን የአባቱን ድንቅ መስዋዕትነት ሲናገር በስፍራው የነበረ ሰው እንባውን መግታት አልቻለም። ዘማሪ ታሪኩ ይርጋ በ1970 ዓመተ ምህረት በጉራጌ ዞን ቻሃ ወረዳ ተወለደ። ነገር ግን የህይወት ውጣ ወረዶ የጀመረው ገና በ15 ቀን ጨቅላ ህፃንነቱ ነበር። በወቅቱ ወላጅ እናቱ በመብረቅ አደጋ ድንገት ህይወታቸውን በማጣታቸው ታሪኩ ያለ እናት ፍቅር በከባድ ሁኔታ እንዲያድግም ተገደደ። በ13 ዓመቱ የኑሮን ጫና ለመሸሽ ወደ አዲስ አበባ የመጣው ታሪኩ ቀን በጉልበት ስራ እየሰራ ማታ ትምህርቱን እስከ 8ኛ ክፍል ቢገፋም በኑሮ አስገዳጅነት ትምህርቱን አቋርጦ ወደ ንግድ ዓለም ገባ። በዚህ የብቸኝነትና የጭንቀት ህይወት ውስጥ እያለ ወደ ጫትና መጠጥ ሱሶች ውስጥ ገብቶ ህይወቱ ሊበላሽ ቢቃረብም የአባቱና የአጎቶቹ ጸሎት ግን አልተለየውም ነበር። በመጨረሻም በ1990 ዓመተ ምህረት ህይወቱን ሙሉ በሙሉ ለጌታ በመስጠት ድንቅ የዝማሬ አገልጋይ ለመሆን በቃ። ዘማሪ ታሪኩ በኮልፌ መካነ ኢየሱስ ቤተክርስቲያን በኳየርና በብቸኝነት በማገልገልም 2 ሙሉ የጉራጌኛ አልበሞችንና የሬዲዮ መዝሙሮችን በማውጣት የብዙዎችን ህይወትም በትጋትም አድሷል። ነገር ግን ባለፉት ወራት ባደረበት ከባድ የካንሰር ምክንያት በአገሩ ሲታከም ቆይቶ በደጋግ ኢትዮጵያን ረበረብ ለተሻለ ህክምና ወደ
ወደ ህንድ ሀገር ሄዶ የነበረ ቢሆንም ግንቦት 23 ቀን 2018 ዓ.ም በተወለደ በ48 ዓመቱ ከዚህ ዓለም ድካም አርፎ ወደሚወደው ጌታ ሄዷል። የቀብር ስነ ስርዓቱ በጴጥሮስና ጳውሎስ መካነ መቃብር ስፍራም ተፈጽሟል። በዕለቱ በጉባኤው መካከል ታላቅ ለቅሶን የቀሰቀሰው የባለቤቱና የበኩር ልጁ ንግግር ምን ነበር? ተከታትለን እንመለስ። እንም በማድየታ ኢየሱስ ይቸንቴ ባረምታ ይዘምር ያስተምር እያምተህኖ ግብት አትሰብ የህርዌ ጌቶትቸን ጊዜ በከርፌ ገነና ቦገሬ ታስሬ እንም በማድየታ ኢየሱስ ይቸንቴ ባረምታ ይዘምር ያስተምር እያምተህኖ ግብት አትሰብ የህርዌ ጌቶትቸን ጊዜ በከርፌ ገነና ቦገሬ ታስሬ ማለትም በምስጋና ታሪክ ማለት ብዙ የደከመ ህዝብ በዚህ ጉባኤ መካከል ስላለ በውጭ ያለ በምስጋና የምንገናኝ መስሎኝ ነበር። ነገር ግን ጌታ የወደደውን አደረገ። ታሪክ ወዳገለገለው ወደ ተጋለት ወደ አምላኩ ሄደዋል። ስሙ የተባረከ ይሁን። እግዚአብሔር ስም ብሩክ ይሁን። ሌላ ደግሞ የምለው ምንድነው? ታሬ አልሞተም። ታሬ በእውነት አሁን እንደተሰበከ ሁላ በህይወት እንዳለ ነው። ክብር ለእሱ ይሁን። እግዚአብሔር ሰው ትቶልናል። እግዚአብሔር ያገለገለው ጌታ ከጀርባችን ብዙ ሰዎች እንዳለን እግዚአብሔር አስረድቶኛል። ስሙ የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ታሬ የኔና የልጆቼ ብቻ አይደለም፣ የሁላችንም ነበር። እኔ ባለቤቴ ብቻ ወይም የእናቴ አባት ብቻ ፍቅር እንደሆነ በእውነት ያገለገለ ሰው እንደማይጣል በታሪክ አይቼዋለሁ። ማገልገል ትልቅ ዋጋ እንዳለው፣ ትልቅ ፍቅር፣ ትልቅ ህዝብ እንዳለ አይቼዋለሁ። እግዚአብሔር ስም የተባረከ ይሁን። ከዚህ በላይ የምላችሁ ነገር የለም። ተባረኩልኝ። እኔው አስወጣት ፈተና የሚጠብቀኝ ልጅ እና የታወቁ ሆነ አንዳንዶቻችሁ ፈተና በፒሲ ወይ በኮምፒውተር እንደሆነ አብዛኛችሁ ታውቃላችሁ ብዬ አስባለሁ። እና አባቴ እንደዛ ታሞ መታከሚያ ብር እንደሚያስፈልገው እያወቀ 50,000 ብር አውጥቶ ላፕቶፕ ገዝቶ ሰርፕራይዝ አለ። ይሄ ብቻ አይደለም እና ልሸኛው ሲሄድ መቼ ገና መኪና ገዛለሁ። እዚህ ጋር ስንቁ መጠሪያ የነበረው ለ5 ነበር። የእግዚአብሔር ፍቃድ ሆኖ እሱ የወደደው አደረገ እና ማመስገን የምፈልጋቸው ሰዎች እዚህ ጋር ሁላችሁ በሃይማኖት አለያችሁ፣ በዘር አለያችሁ፣ እዚህ ጋር ሁላችሁም የአባቴ ወዳጆች ናችሁ። በእሱ ስም አመሰግናችኋለሁ እና ልዩ ምስጋና ያለኝ ታደለ ለማ የእናት ወንድም ለእሱ ሲራራት እዚህ እሱ ብቻ አይደለም። እኔ ሳላውቃችሁ በጣም የተቀጁ ሰዎች አላችሁ።
ከቤተሰቡ የስንብት ንግግር በኋላም ግጥም ቀርቦ የአበባ ጉንጉን ያስቀመጡ ሰዎች ስም ዝርዝር ተነቧል። ወንድማችን ዘማሪ ታሪኩ ይርጋ በተመለከተ እንግዲህ ከኔ ጋር ያለን ወዳጅነት ረጅም ጊዜ ነው። እኔ ልጅ ሆኜ ታሪኩን ነው ማቀውና በነበረን ግንኙነት ውስጥ እንደ ታላቅ ወንድም የሚመክረኝ አቅጣጫን የሚያሳየኝ እንደርሱ ሆኜ ባድግ ብዬ የምመኘው አይነት ወንድሜ ነበር። በመሃል ህመም ውስጥ በገባም ጊዜ እንግዲህ እንደ ወዳጅ አብሬው ነበርኩኝ። በተቻለን መጠን እንደ ሰው ማድረግ የሚገባንን ሁሉ አድርገናል። በሀገር ውስጥ በነበረው ሕክምና እንዲሁም ደግሞ በስተመጨረሻ ህይወቱ እስከሚያልፍበት ጊዜ ድረስ ወደ ህንድ ሀገር እንዲላክ የተቻለንን ሁሉ አድርገን ተረባርበን፣ ነገር ግን እግዚአብሔር የወደደው ይሄ ሆኗል። ስለዚህ ከእግዚአብሔር በላይ እኛ አዋቂ አይደለንም፣ እግዚአብሔር አዋቂ ነው። ወንድማችን ታሪኩ የሁላችንም ወንድም ነበር። ከትልቁ ጋር ትልቅ ነው፣ ከትንሹ ጋር ትንሽ ነው። ሰው አክባሪ፣ ማንም ሰው ማይነቅ ለማለት ያህል ደግሞ ሳይሆን የምርም እንደዛ ነበረ። ግን እግዚአብሔር አዋቂ ነው። ስለዚህ ለቤተሰቡ፣ ለባለቤቱ፣ ለልጆቹ፣ ለእህት ለወንድሞቹ፣ እሱን ለሚያውቁ ወዳጆች ሁሉ እግዚአብሔር ከልብ መጽናናትን እንዲሰጥ እንመኛለን። መጽሐፍ ቅዱስ እንደሚናገር ዮሐንስ ወንጌል ምዕራፍ 14 ላይ እኔ ሄዳለሁ ስፍራን አዘጋጅላችሁ ዘንድ ሄዳለሁ፣ ደግሞ ወላጅ አባት እንደሌላቸው አልተዋችሁም፣ ለወስዳችሁ ዳግመኛ እመጣለሁ ያለው ጌታ ጋር ነው ሄደው። እኛም ሄደን እናገኘዋለን፣ በዚህ ቃል እንጽናናለን። ስለዚህ አብራችሁን የነበራችሁ ሁላችሁም ቤተሰቡን ለማጽናናት ገንዘባችሁን፣ ጊዜያችሁን፣ ዕውቀታችሁን የሰጣችሁ ሁሉ እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን፣ ክፉ አይንካችሁ። እናመሰግናለን። ዘማሪ ታሪኩ ይርጋ በሰባት ቤት ጉራጌ በቻሃ ወረዳ ልዩ ስሙ የሰስየ በሚባል ቀበሌ ከአባቱ ከአቶ ይርጋ በረካና ከእናቱ ወይዘሮ አትባሽ ነሪ በ1970 ዓመተ ምህረት ተወለደ። ወንድማችን ታሪኩ ይርጋ በተወለደበት ወቅት ወላጅ እናቱ የሆኑት ወይዘሮ አትባሽ በጊዜው አጠራር ቦዠ ወይም በመብረቅ አደጋ ሕይወታቸውን ያጡ ሲሆን ገና የ15 ቀን ጨቅላ ሕፃን በነበረበት ወቅት ትተውት በመሄዳቸው አስተዳደጉን ከባድ አድርጎት ነበር። እስከ 13 ዓመቱ እዛው በተወለደበት አካባቢ በቤተሰቦቹና በአካባቢው ነዋሪዎች የተረዳ አድጎ እስከ 4ኛ ክፍል ድረስ ብቻ የተማረ ሲሆን በጊዜው የነበረው የኑሮ ጫና በመሸሽ ገና በልጅነቱ ኑሮን ለመጋፈጥ ወደ አዲስ አበባ መጥቶ መኖር ጀመረ። በወቅቱ ከነበረበት የኑሮ ጫና ጋር በመጋፈጥ ቀን እየሰራ የማታ ትምህርቱን በማስቀጠል ጀምሮ እስከ 8ኛ ክፍል ብዙ ዋጋ በመክፈል ቢቀጥልም በኑሮ ጫና ምክንያት መቀጠል ስላልቻለ ትምህርቱን አቋርጦ ሙሉ ለሙሉ ትምህርቱን ወደ ጎን በመተው ወደ ንግዱ ዓለም በመግባት ስራ መስራት ጀመረ። በጊዜው በነበረበት የብቸኝነት ህይወት ምክንያት በማድረግ ወደ ጫትና የመጠጥ ሱስ ገብቶ ህይወቱን መሰቃቀል ጀምሮ ነበር። ወላጅ አባቱና አጎቶቹ ከእርሱ አስቀድመው ጌታን አግኝተው የነበረ ሲሆን ስለ ታሪኩ ህይወት ለውጥ አጥብቀው ይጸልዩ ነበር። ለመስቀል በዓል ቤተሰብ ጥየቃ በገባበት ወቅት አባቱና አጎቱ ጸልየውለት በ1990 ዓመተ ምህረት ህይወቱን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰጥቶ በወንጌል እውነት በማመን በመንፈሳዊ ህይወቱ ለውጥ ለማምጣት የግል ስራውን እየሰራ ወደ ኮልፌ መካነ ኢየሱስ ቤተክርስቲያን አባል ሆኖ መማር ያለበትን መንፈሳዊ ትምህርቶች ተምሮ በህይወቱ ትልቅ መንፈሳዊ መነቃቃት ጀመረ። ወንድማችን ዘማሪ ታሪኩ ይርጋ በውስጡ እግዚአብሔር ያስቀመጠውን የዝማሬ ጸጋ ለማስቀጠል በኮልፌ መካነ ኢየሱስ ከሚያገለግሉ ወገኖች ጋር በመቀላቀል ፊተኛ በመሆን አብሮ አገልግሏል። ከዚህም በተጨማሪ ቁጥር 1 ወንጌል በገጠር ኳየር ከሚያገለግሉ ወገኖችና ኮልፌ መካነ ኢየሱስ ከሚገኙ ቢ ኳየሮች ጋር አብሮ ለረጅም ጊዜ አገልግሏል። በሶሎ ዝማሬ ለብዙዎች መታነጽ ምክንያት የሆኑ ዘመን የማይሽራቸው ሽኩር የሽማኸ ዛሬ ሰናሁን በሽማኸ ኤንመና ባናሸ ዳበራ ቴቴረሳ የኸማ አንበራ ያሻጅጋኸ ዘይተና ንምራ በሚሉ በሌሎችም ብዙ ዝማሬዎቹ በጉራግኛ 2 ሙሉ አልበሞችና 1 ሙሉ ቪዲዮ አልበም እንዲሁም በተለያዩ ጊዜያት ከተለያዩ ወገኖች ጋር ልዩ ልዩ ኮሌክሽን ዝማሬዎችን ለቅዱሳን መታነጽና ለእግዚአብሔር ይሆን ዘንድ አቀርቧል። ወንድማችን ታሪኩ ይርጋ
ከወይዘሮ በለጡ ለማ በ1998 ዓመተ ምህረት በክርስቲያናዊ ጋብቻ የተጣመሩ ሲሆን 2 ወንድ ልጆችና 1 ሴት ልጅ አፍርተዋል። ባለፉት 20 ዓመታት ውስጥ በጋብቻ በቆዩበት ወቅት ለልጆቹ ጥሩ አባት፣ ለባለቤቱ አፍቃሪ ባል በመሆን የሚጠበቅበትን ኃላፊነት ተወጥቷል። ከቤተሰቡ ባሻገር ለወዳጆቹና እርሱን ለሚያውቁ ሁሉ ለትልቅ ለትንሹም በመታዘዝና በገጠር በከተማ ደከመኝ ሰለቸኝ ሳይል በተጠራበት ሁሉ በመገኘት እግዚአብሔር በውስጡ ባስቀመጠው ጸጋ ትጉ አገልጋይ በመሆን ምሳሌነት ያለው ሕይወት ኑሮ አሳይቷል። ወንድማችን በተለመደው አገልግሎት ላይ ያለ ባደረበት ሕመም በአገር ውስጥ እየታከመ ቆይቶ የተሻለ ሕክምና ለማግኘት ወደ ህንድ አገር ከተወሰደ ከ1 ወር በላይ የቆየ ቢሆንም ሕክምናው እየተከታተለበት በነበረበት እዚያው ህንድ አገር ግንቦት 23 ቀን 2018 ዓ.ም በተወለደ በ48 ዓመቱ ከዚህ ዓለም ድካም በማረፍ ወደሚወደውና ወዳገለገለው ጌታ እቅፍ ሄዷል። የቀብር ስነ ስርዓቱም ቤተሰቦቹና ወዳጆቹ ዘመዶቹ በተገኙበት ግንቦት 26 2018 ዓ.ም ተፈጽሟል። እግዚአብሔር አምላክ ለቤተሰቦቹና ለወዳጆቹ ሁሉ መጽናናትን ይስጥ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ